እሺ ሴትን በ6 ዓመት ማግባት የግድ መጽሐፍ ቅዱስ ላይ መጻፍ አለበት? የእናንተ ነውር ነው ለማለት አይደለም። በአንተ መንገድ ልጠይቅህ። ይኸውልህ ሴትን በ6 ዓመት ማግባት መጽሐፍ ቅዱስ ላይ ይሄንን ፕሩፍ ለማድረግ የግድ መጽሐፍ ቅዱስ ላይ በ6 ዓመት አታግቡ የሚል መኖር ነበረበት? እንደዛ መኖር ነበረበት? እሱ እሺ ችግር የለውም። እሱ ብለህ ሄደለሽ እግዚአብሔር በስንት ዓመቷ አግቡ ነው ያለው? በዚህ ዓመቷ ነው ሴት ልጅ ማግባት ያለባት የሚለውን አሳይ። ችግር የለውም። እግዚአብሔር በስንት ዓመቷ አግቡ ነው ያለው ሴት ልጅ? መጽሐፍ ቅዱስ የሚለን ማግባት በደረሰችበት እድሜ ድረስ ነው የሚለው። ለምሳሌ ላሳይ፣ ይኸውና ባለፈውም አንብቤልሃለሁ። እሱን አልጠየቅኩህም። እሱን በስንት ዓመቷ አግቡ ይላል ነው ያልኩህ። ማግባት በምችልበት እድሜ ወይም ደግሞ አልጠየቅኩህም። የ6 ዓመት ልጅ ምን ማለት ነው? አልጠየቅኩህም ማለት በስንት ዓመቷ አግቡ ይላል እግዚአብሔር ነው የተባልከው? ግልጽ ጥያቄ ነው። ዓመት መጽሐፍ ቅዱስ ላይ ላውጣና እናያለን። የተጠየቀውን መልስና ወደ ማስረጃ ትሄዳለህ። ማስረጃ ስጠይቅህ ጊዜ በስንት ዓመቷ አግቡ ይላል እግዚአብሔር ሴት ልጅ? እሺ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 አውጣ። ጥያቄውን መልስና ወደ ማስረጃ ስጠይቅ ቆሮንቶስ ኧረ መጽሐፍ ቅዱስ ይነበብ እባክህ እሱ ምዕራፍ 7 ቁጥር 16 መልስ መልስና መጽሐፍ ቅዱሱ ይነበብ። ከእኔ መልስ ለምን ትፈልጋለህ? መጽሐፍ ቅዱስ ምን ይላል? መልስ መልሰህ ከዚያ ማስረጃ ስጠይቅ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 30 ምዕራፍ 6 ቁጥር 30 እንዳይለ ስለሚያውቀው ወላሂ የማይመልሰው አንድ ሰው ሴት ልጅን በዚህ ዓመቷ ያግባ ብሎ እግዚአብሔር የተናገረበት ቦታ አለ ወይ? ትመልሳለህ? እሺ አንደኛ ቆሮንቶስ መነበብ ይችላል ከፈቃደኛ ከሆንክ ጊዜ ትሰጠኛለህ። ይኸውልህ እንደ ትልቅ ሰው አውራ። ቅድም በእድሜ ደረጃ ያወራ ነበር። እንደ ትልቅ ሰው መጽሐፍ ቅዱስ ይመልስልህ እያልኩ ነው። እኔ ከራሴ ሳይሆን መጽሐፍ ቅዱስ ይመልስልህ። አዳምጥ፣ ጥያቄውን መጀመሪያ አዳምጥ። አንድ ሰው ልጅን በዚህ ዓመቷ ያግባ ብሎ እግዚአብሔር የተናገረበት ቦታ አለ ወይንስ የለም? እድሜ ዓመት ነው እየጠየኩኝ ያለሁት። መልስ። መልሳለህ? ሚዩትህን አንሳ። ለምን መጽሐፍ ቅዱስ እንዲመልስ አትፈቅድም? ሰይ አይደለም የመጨረሻ ተንኮለኛ ሰው ነው ወላሂ። አይደለም ተንኮለኛ አይደለም። እሺ እግዚአብሔር በዚህ ዓመቷ ሴት ልጅ ታግባ ብሎ ተናግሯል። በቃ መልስና ከዛ ማስረጃስ ብዬ ስፈልግ ጊዜ ትሰጠኛለህ። ያላ እሺ እንዲህ ይላል። ይኸውልህ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ እንዲህ ይላል፣ ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአትም የለበትም ይጋቡ ይላል። ምን ይላል እዚህ ጋር የሚለው ሙሉ በደንብ ማግባት በደረሰ እድሜ። የ6 ዓመት ልጅ ማግባት የደረሰበት እድሜ ነው። ያ እድሜ ስንት ነው? አይሻው በ6 ዓመቷ ነው የታጨችው አይደል? ይሄ ማግባት የሚደርስበት እድሜ ነው። እሺ ያ እድሜ ስንት ነው? ለምሳሌ አይሻ ለግንኙነት ዝግጁ ነበረች በ9 ዓመቷ ስታገባ። በወንዶች ሴቶች የሚታየው የወር አበባ ይታያት ነበር። ይሄ ዝግጁነት ነበር። ያ እድሜ ስንት ነው? በእግዚአብሔር ዘንድ ያ እድሜ ስንት ነው? ያ እድሜ 6 ነው። እንዳንተ ልበልህ 9 ነው ልበልህ። ተናገር። መልስ የለህም አይደል? አያችሁ መልስ የለውም ወላሂ። ከዛ አይሻ ይላል። እሺ ሴት ልጅ የወር አበባ የምታየው በስንት እድሜዋ ነው? እድሜ ስንት ነው? አልጠየቅኩህም። እሱን እግዚአብሔር ስንት ነው እድሜ? ይሄ የግድ መጽሐፍ ቅዱስ ላይ ቁጥሩ መጻፍ አለበት ነው የምትለኝ? መጽሐፍ ቅዱስ ነገረው ማግባት ወደሚገባው እድሜ በደረሰ ጊዜ ነው የሚለው። የ9 ዓመት ልጅ ስለ ድንግልናው አያፍርም። ወንድሙም እድሜ ስንት ነው? ተመልከት። ስለ ለመጨረሻ ስርዓት አልባ ናቸው። ከዛ ምን ይላል? አይሻ እያለ ሊያወራ ነው። መልስ እንደሌለው ስለሚያውቅ ማለት ነው። ለመጨረሻ ጊዜ አወራ። ወላሂ ከሚሳደቡ ክርስቲያኖች የ9 ዓመት ልጅ እንዴት ስለ ድንግልናው ያፍራል? እስቲ ያ እድሜ ስንት ነው አለ እግዚአብሔር። አንድ ሴት መድረሷ እድሜዋ ስንት ነው?
ማግባት ወደሚገባው እድሜ አንተ አታውቅም። ያ እድሜ የ9 ዓመት ወይም 6 ዓመት ያ እድሜ ማለት የ9 ዓመት ወይም 6 ዓመት ማለት ነው። እሱ የመጨረሻ የወረደ ሰው ወላሂ በቃ እያችሁት አይደለ? ምንም ማስረጃ እንደሌለው ስለሚያውቅ የ9 ዓመት 6 ዓመት አለ አይሻ እንትን ለማለት ፈልገው። እነዚህ ናቸው ዲያቆኖቻቸው። ይሄ ዲያቆን ብሎ ስሙን ሰይሟል። አያችሁት አይደለ? ምንም ማስረጃ የለው መጽሐፍ ቅዱስ ላይ አንድ ሰው የአንዲት ዓመት ልጅ ሰው ቢያገባ ምንም የሚቃወምበት ማስረጃ የለም። መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዕድሜዋ ታግባ የሚል ድንጋጌ የለም። ወፍ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደት ነው? ደህና ነኝ አልሐምዱሊላህ። እሺ የጾም ምንድን ነው የፍጥር ስንት ብር ነው የሚያወጣው? አሁን አንድ ሰው ስንት ብር ነው በድርሃም? 5 ድርሃም ግን ሩዝ ነው። እሺ ገዝተን ሰረ 3 ኪሎ ሩዝ ነው ያለበት። ባንድ ሰው ላይ 3 ኪሎ 5 ድርሃም። እሱ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ሰላም ነው። ይሰማል? ደህና ነኝ አልሐምዱሊላህ። እሺ ቢዚ እንዳለግ ሻዳ የሆነ ልጅ ሄሎ፣ አይሰማም? ታወራለህ? ይሰማኛል። እሺ የሆነ ልጅ አለ። አይ ትንሽ ኔትወርክ መሰለኝ፣ ችግር የለም ይሰማኛል፣ ችግር የለም። አይሰማም? እሱ ሄሎ፣ አይሰማም እንዴ? ኧረ እኔ ጋር ከዛ ምን ማድረግ አሁን እሺ ይሰማል? ይሰማኛል። ምንድን ነው ያልከው? ድምፅህን ከፍ አድርገው። እሺ የሆነ ልጅ አለ ሻዳ መያዝ የሚፈልግ አብርቴ ነው። ከዛ ምን ማድረግ እንዳለበት ምናምን አላውቀውም፣ እሱም አላውቀውም። አብሮ አለ? ጓደኛ ነው፣ አብረን ነው የምንለው። ከዛ ዳዋም ይሰማኝ ነበረ፣ እሱም ስራ ፈልጎ ነው። አብሮ አጠገብ ካለ እናቴ አብሮኝ ያለ ነው። ሰላም ነው። እንዴት ነህ? ደህና ነህ? ሻዳ መያዝ ፈልጌ ነበረ። እሺ እስልምና መቀበል ፈልጋ? ምን አልከኝ? እስልምና መቀበል ፈልጋ ነው? አዎ አብረኸኝ ተከተልክ በል። እሺ ምን አልከኝ? የምለውን ቃል አብረኸኝ ተከተልክ በል። እሱ የሚለውን ትላለህ። እሺ አሽሀዱ ምናምን ይላል። አሽሀዱ አላህ ኢላሃ
ኢላላህ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስምህ ማን ነበር ወንድማችን? ስምህ ማን ነበር? ዮሐንስ እባላለሁ። እሺ ዮሐንስ እባላለሁ። ደስ የሚል የሙስሊም ስም አለ። ታውቀው የምትፈልገው እኔ ላውጣልህ። እሺ ደስ የሚል ስም መሐመድ ብለህ ደስ ይላል። ፈቃደኛ ትሆናለህ? እሆናለሁ። በቃ ሻወር ውሰድ። አሁን እዛ ስለ ሶላት አስተካክል፣ ጓደኞችህ ያስተምሩሃል። እሺ ስለምን ትጀምራለህ? እሺ ከአሁን በኋላ ምን ማድረግ አለብኝ? እየነገርኩህ ነው። የመጀመሪያ አንድ ሰው እስልምና ሲቀበል ጊዜ ሻወር ይወስዳል። ሶላት ዝግጁ ይሆናል። እዚያም ስለ ሶላት አሰጋገድ በመማር ከጓደኞችህ ጋር ለአንድና ብቻ ማምለክ መስገድ ትጀምራለህ ማለት ነው። እሺ ኡስታዝ የሚከለክለን በምራት እሺ ውሱ ነው። እሺ በቃ አላህ ይጨምርልህ። በቃ አንተም እሺ ነግሮ ካላ ማድረግ ያለበት ነገር ውሱ እሺ በቃ እሺ አላህ ይጨምርልህ። እሺ አላህ ይጨምርልህ። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ በቃ ቻው ልወጣን። አሁን ሻዳ ያዝከው ልጅ በውስጥ አውራኝ ግሩፕ እንድትገባ ማለት ነው። ሰላምታዎች ጋር ግሩፕ ትገባለህ። ልጆች እዚህ ያላችሁ ስለና የት? እሺ ቤንት የምትለዋለች ፎሎ አድርጓት። ምን ውስጥ ነው? ቤንት የምትለዋለች ከላ እሺ ወንድሜ እኔ ጥያቄ ልጠይቅ። አንዴ ዋን ለእናቱ አንዴ ቆይ ፕሊዝ። ይሄን ጥያቄ ስላለኝ ነገር ሰላም ላንተ ነው። እሱ ሰላም እንዴት ነው? አንድ ጥያቄ ነበረኝ። ባለፈው ጠይቄያለሁ። አሁን ሌላ ጥያቄ ነው የምጠይቅህ፣ ግን የምታስረዳኝ በቅንነት ኦኬ? አሁን ለምሳሌ መጽሐፍ ቅዱስ ከተጻፈ ከ600 ዓመታት በኋላ ነው ቁርአን የወረደው። ቁርአን ያላህ ቃል ነው ብላችሁ ታምናላችሁና ቁርአን የወረደው በነብዩ መሐመድ ላይ ነው። እሱን እንትን ላለውና ቀደምት ነቢያቶች ሙስሊም ነበሩ ሲል ከመጽሐፍ ቅዱስ ማስረጃ አለ ወይስ ደግሞ ከቁርአን ነው ያለው? እሺ ጥሩ ከምን ልስጥሽ? ደስ ካለሽ መጽሐፍ ቅዱስ ውስጠኝ ደስ ይለኛል ስላለኝ እዚህ ላይ እስልምናን እነ ሙሴ እነ ኢሳያስ እነ ኤልያስ ሰጥቷል። ደስ ይለኛል ከተፈጠረ ወይም ደግሞ ብታነብልኝ። አይሽ መጽሐፍ ቅዱስ በምን ቋንቋ ነበር መጀመሪያ የተጻፈው? ስለማላቅ ነው እዚህ ጋር የመጣሁት። ስለማላቅ እንደው እንትን ብትለኝ ብዬ ነው። እዚህ ጋር ሰብከዋል። አሁን እዚህ ጋር በአረመኛም በእንደዚህ ሊያስተምሩ ይችላሉ፣ ግን ስለማላቅ እሱ በእንደዚህ ተጽፎ ነበር። ሙሴ እዚህ ጋር እስልምናን ሰብከዋል እዚህ ጋር ብለህ ብታሳየኝ። እሺ ችግር የለውም። እንግዲህ ብሉይ ኪዳን እንደሚታወቀው የተጻፈው በዕብራይስጥ ነበር። በዕብራይስጡ ላይ ሄዳችሁ ለአንዱ አምላክ መገዛት የሚለውን ስታዩ ጊዜ ሙስሊም ብሎ አስቀምጦታል። ስለዚህ ሙስሊሞች ናቸው። አንዱ አምላክ እኮ ታዲያ አንድ እግዚአብሔር እኮ ነው። ሰማይና ምድር ነው የፈጠረው እኮ አንድ እግዚአብሔር እኮ ነው። እግዚአብሔር የሚለው ስም ኢትዮጵያ ላይ አስተማሪዎችሽ ያወጡልሽ ስም ነው። የትኛውም ሌላ ዓለም ላይ ሄደሽ እግዚአብሔር አምላክ ነው ብትይ መስቀል አንጠለጠሉ ክርስቲያን ጋር አይሰሙሽ። የአረብ ክርስቲያን ታውቂያለሽ? ኦኬ እሺ፣ እሱ እንደሱ ከሆነ አንተ አሁን ለምሳሌ እግዚአብሔር ብለህ ታምናለህ እንዴ?
ይሄ ኢትዮጵያኖች ያለ የስም ያወጣችሁለት ስም ነው እያልኩኝ ነው። የአረብ ክርስቲያኖች አሉ ለምሳሌ አይደለ? ቅዱስን እንመን ወይስ አንተ አሁን ማክሲም ስንት 50 ዓመት ቢሆን ነው እንበል። አሁን አንተ ስንት ሺህ ዓመት የተጻፈውን መጽሐፍ ቅዱስ እንመን ወይስ አንተን እንመን? አይ እዚህ ጋር ፋክቱን ለማወቅ ነው። ፋክቱን አንዴ ለማወቅ አዳምጪ። እሺ የአረብ ክርስቲያን እንዳለ ታምኛለሽ አታምኚም? አሎ አቤት እሱም የአረብ ክርስቲያን እንዳለ ታውቂያለሽ አታውቂም? የአረብም ክርስቲያን ይሩ በአለም ላይ ህንዶች ምንም ይኖር እኔ እኮ እዚህ ጋር አሁን አለ የለም አለ ማለት አይደለም። አሁን አንተ ከመጽሐፍ ቅዱስ ሙሉ እዚህ ጋር ከፈጅ ስለ ስሙ ልናወራ ነው አይደለ? ስሙን ሃይማኖትን ቀየርሽና እግዚአብሔር የሚለውን ስም ትቀበላለህ ያልሽኝ። አሁን ወደ እሱ ከሄድሽ እሱ ላይ ደግሞ ጨርሽና ወደ ፈለግሽበት ትሄጃለሽ። ከተልሻለሁ፣ አስረዳሻለሁ። የአረብ ክርስቲያን እንዳለ ታውቂያለሽ አታውቂም? አሉ ይላሉ። በቤይሩቶች ለምሳሌ አብዛኞቹ ክርስቲያኖች ናቸው። ኢጅፕቶችም ክርስቲያኖች አሉ። አሁን እኮ የሉም አይደለም ለማለት አይደለም። ስለዚህ አሁን እነዚህ አካሎች አምላካቸውን ማን ብለው ነው የሚጠሩት? እግዚአብሔር ነው ብለው የሚጠሩት ወይንስ አላህ? በአንዱ በእግዚአብሔር ልጅ ያምናሉ። አልጠይቅም። እሱን ማን ብለው ነው ያን አንዱን አምላክ የሚያምኑት? አላህ ብለው ነው አይደል? እኮ በኢንቪደንስ ብታሳየኝ ብዬ ነው። ለምሳሌ እንደዚህ ከምናወራ መጽሐፍ ቅዱስ ላይ ክፈች እንደዚህ ምዕራፍ ብትለኝና ሙሴ ለምሳሌ ስለ መስጂድ አስተምሯል ይላሉ። ሙሴ ስለ መስጂድ አላወራንም። አሁን ስለ ስሙ ነው። በኤቪደንስ ላወራሽ ነው። አሁን በኤቪደንስ የአምላክን ስም አላህ ብለው እንደሚጠሩ የአረብ ክርስቲያኖች ማስረጃ ላሳይሽ ነው። እሺ መጽሐፍ ቅዱስ አታሳየኝ? መጽሐፍ ቅዱስ ነው ማሳያቸው። ኦኬ ከመጽሐፍ ቅዱስ የአረብ ክርስቲያኖች በኤቪደንስ አምላክን ማን ብለው እንደሚጠሩ ላሳያቸው። ስለዚህ አሁን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአረቦች መጽሐፍ ቅዱስ ላይ ምን እንደሚል ማስረጃ ላሳያቸው። ለአረቦች ስለ እኔ ኢትዮጵያዊ ነኝ፣ የኦርቶዶክስ እምነት ነኝ። ከዚህ መጽሐፍ ቅዱስ ነው አይደለም ማለት ገና መጽሐፍ ቅዱስ የአረብ ክርስቲያኖች አምላክን አላህ ብለው እንደሚጠሩ ላሳያቸው። እሺ አሁን ስለዚህ እኛን ተውክና አረቦች ጋር ሄድክ ማለት ነው። ስለዚህ እኛ መጽሐፍ ቅዱስ ላይ አይልም አረቦች ጋር ይላል ማለት ነው አይደል? መጽሐፍ ቅዱስ ነው ማውጣልሽ። እዛም ሸቂት መጽሐፍ ቅዱስ ነው ማውጣልሽ። ኢትዮጵያ ለምን አንተ የኦርቶዶክስ መጽሐፍ ቅዱስን የኛን አትወጣም? መጽሐፍ ቅዱስ ነው ማውጣልሽ። በቃ ስልክ ነው። መልካም ኦኬ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ተመልከት። سفر التكوين ورز فترات التكوين በበለህ ሲወይስ ችግር የለም እኔ አጣልሻለሁ። ኦኬ የአረበኛ መጽሐፍ ቅዱስ አለሽ ልታነብልን ነው? እሱም ወዳጅ አሁን እኮ አረበኛን መደበቂያ ማድረግ ይሆንባል ብዬ አስባለሁ። ምክንያቱም አንተ አማርኛ ትችላለህ፣ እንግሊዘኛ ትችላለህ። እኔ ደግሞ ይሄንን የያዝኩትን ከመጽሐፍ ቅዱስ ብታወጣለኝ ነው እያልኩኝ ያለው። አይ ቲንክ አማርኛ ክሊር ነው። ምክንያቱም ባለፈውም ተደነቋቁረን ወረድን። ለምን በስነ ስርዓት አትመልስም? የአረብ ክርስቲያን አለ ወይ ስልሽ አዎ አሉ። በኤርት ክርስቲያን አለ። ለኢትዮጵያ ኦርቶዶክስ ጠይቀኝ። በቃ ስለ ኢትዮጵያ ኦርቶዶክስ ምክንያቱም ሰው በሚያውቀው ነው አንተን የሚለው እሱ። እኔ ስለማውቀው ይሄንን ስለሆነ በዚህ ጠይቅ። ጤነኛ አይደለችም። በጣም ግልጽ ነገር እኮ ነው እያወራሁኝ ያለሁት። የአረብ ክርስቲያን አለ ወይ ያልኩሽ አዎ አሉ አልሽ። ለምሳሌ ጠቀሽልኝ በግልጽ ላይ አልሽ። አይ ክርስቲያንነታቸውን ከቀርሽ እኔ ኢትዮጵያ ብቻ ነው ክርስቲያን ያለው ካልሽ እሺ ዛሬ በአማርኛ ብቻ ሳይሻለሁ ሌላችንም አሁን አንተ አትሸፋፍነው ነው እሱ ይሄ ይጠቅምሻል ማስረጃ ነው። ባለፈውም በስራ ስጠይቅ ሸፋፍና አስወረድከኝ። ስለምን በሸፋፍና የምታወሩ ራስን ለምን ታደነቁሪያለሽ? ብሬ ነው የአረብ ክርስቲያን እንዳለ አመነች። ገብታችኋል አይደለ? ስለዚህ ያለን የአረቦችን መጽሐፍ የራስን ከኦሪት ዘፍጥረት እስከ ራዕይ ድረስ የሚጠቀሙበት መጽሐፍ አላቸው። በአማርኛ አይደለም የሚያነቡት እነሱ አረበኛ ነው። አምላክን እዚያ ላይ ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋቲ ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ብለው ነው እነዚህ ሰዎች የሚያነቡት። ወጥሻል አይደለ? ስለዚህ መጽሐፋቸውን ላሳይሽ አምላክን ማን ብለው እንደሚጠሩ
ስልክ ላምጣና ላሳይሽ ከፍቼ መጽሐፋቸው እዚህ ጋር ኮሜንታተሮች በነገራችን ላይ ከኔጌቲቭ ሐሳብ ብትወጡ ደስ ይለኛል። አትናገር ሰው በስርዓት ሲያወራ በስርዓት ማውራት ብትለምዱ መልካም ነው ብዬ አስባለሁ እንጂ መጽሐፍ ቅዱስ የእግዚአብሔር ቃል ነው ለምታፈርሽ ነው። ለምሳሌ እኔ አማርኛ ነው ማነበው፣ አረብኛም እንትንም እንግሊዘኛም ስለማስችል አማርኛ ነው ማነበው። ሰው ጠየቁኝ ደግሞ መጠየቅ ወንጀል ነው ካላችሁ ደግሞ እንትን አይ ሰው በለበለበ ዝም ብላችሁ እነሱን ዝም ብላችሁ አትከታተያቸው ኮሜንቶች ማለት ነው። እሱ ጋር ሻዳ ያዛችሁ ልጆች ለዛሃራ ጽፋችሁላት ያልመለሰችላችሁ ሚሴ ስለሚበዛባት ስለሆነ ለኔ ጻፉልኝ እሺ፣ እኔ ያስገባችኋለሁ። አንድ ነው ግሩፑ ማለት ነው። ሌላው ደግሞ ንጽጽር መማር የምትፈልጉ 18ኛ ዙር ምዝገባ ጀምረናል። ንጽጽር ብቻ ብላችሁ ጻፉልኝ በውስጥ ከዛ ትገባላችሁ ማለት ነው። 18ኛ ዙር ምዝገባ ተጀምሯል እንዳመልጣችሁ። ጨርሻለሁ እና ሀቢበት ሁሱ ያውጣልሽ ኮሜንቶችን ዝም ብላችሁ እሺ። ብንትዬ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ